ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ በወንጂ ሸዋ ስኳር ፋብሪካ አስተባባሪነት የተዘጋጀውና የሰራተኛውንና የቤተሰቡን ማህበራዊ ትስስር የሚያጠናክረው ታላቁ ስፖርታዊ ውድድር በቀን 14/12/2018 ዓ.ም በታሪክ አጋጣሚዎችና በደማቅ ስነ ስርዓት በወንጂ ሁለገብ ስታዲየም መክፈቻውን አድርጓል። በወንጂና ሸዋ አካባቢ ከረጅም ጊዜ ጀምሮ የሰረጸውንና ስፖርታዊ ሴቶች የሚንጸባረቅበትን ይህንን ውድድር በድምቀት ለመጀመር በርካታ የስራ ኃላፊዎች፣ የተቋማት ተወካዮችና የስፖርት ወዳድ ማህበረሰብ በቦታው ተገኝተዋል። በዚህ የመክፈቻ መርሃ ግብር ላይ የፋብሪካ ዋና ስራ አስኪያጅ፣ የማኔጅመንት አባላትና የሰራተኛ ማህበር አመራሮች የተገኙ ሲሆን በተለይም የኢትዮጵያ ሰራተኛ ማህበራት ፌዴሬሽን ምክትል ፕሬዝዳንትና የማህበራት ማደራጃ ኃላፊ አቶ ጋዲሳ ደሳለኝ፣ የአዳማ ከተማ የኢሰማኮ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መልካ ተሊላና የአዳማ ከተማ ሰራተኛና ማህበራዊ ጉዳይ ጽሕፈት ቤት ተወካይ አቶ አህመድ መሐመድ በክብር እንግድነት ታድመዋል። ከዚህም በተጨማሪ ውድድሩን ለመከታተል የወንጂና ሸዋ አካባቢ የስፖርት ወዳድ ማህበረሰብ በስታዲየሙ በብዛት በመገኘት ጨዋታውን በድምቀት ተከታትለውታል። ይህንን በርካታ ዝግጅት የሚሻ ስፖርታዊ ሁነት በደመቀ ሁኔታ ለመካሄድ የድርጅቱ ውድድር ስነ ምግባር ኮሚቴ አባላት ያላሰለሰ ጥረት በማድረግ የድርሻቸውን በብቃት ተወጥተዋል። የመክፈቻው መርሃ ግብር በኢትዮጵያ ሕዝብ ብሔራዊ መዝሙርና በኦሮሚያ ክልላዊ መንግስት መክፈቻውን አድርጓል። Yeah.
በመቀጠልም የመሰረታዊ ሰራተኛ ማህበር ዋና ጸሐፊ አቶ እንዳልካቸው በችኮ፣ የወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ሰለሞን በቀለና የኢትዮጵያ ሰራተኞች ማህበራት ፌዴሬሽን ምክትል ፕሬዝዳንትና የማህበራት ማደራጃ ኃላፊው አቶ ጋዲሳ ደሳለኝ መልእክቶችን በማስተላለፍ የዕለቱ መርሃ ግብር በይፋ መከፈቱን አብስረዋል። እንደ ማህበር ከዚህ በኋላም የሚዘጋጁ ስፖርቶች አሉ ከወጣቶች ጋር ተያይዞ በቀጣይ የምናደርጋቸው ከዚህ ጋር ተነጋግረን ፕሮግራም እየነደፍን ነው። ለዛሬው ግን የምትወዳደሩ የስፖርት ቤተሰቦች ጨዋ ስፖርታዊ በሆነ መልኩ ድራስ እንድንፈጽም አደራ ማለት እየፈለጉ አቶ ሰለሞን በቀለ የድርጅታችን ዋና ስራ አስኪያጅ የመክፈቻ ንግግር እንዲያደርጉልኝ በአክብሮት ጋብዛለሁ። አሳልፎ በጋውንም ክረምቱንም ፀሐዩንም ሁሉ ነገሩን በሰላም በጤና አሳልፎ ባለንበት አካባቢ ደግሞ ለሁላችንም ሙሉ ሰላም ሰጥቶ ለዛሬ ስላበቃን ልናመሰግነው ይገባል። በመቀጠል የወንጂ ሸዋ ስኳር ፋብሪካ ባለፉት 3 ዓመታት ወዲህ ከዚህ በፊት በመሀል ተቋርጦ የነበረውን የክረምት የቤተሰብ ስፖርት ውድድር በቦታው በመመለስ በደማቅ ሁኔታ ህፃናት፣ ወጣቶች፣ ታዳጊዎች፣ አባቶች፣ ወንድሞች፣ እህቶች ሳይቀሩ በሚያዝናና ሁኔታ ይህ ሲባል ለውድድር አንዱን ለማሸነፍና ዋንጫ ለማንሳት ሳይሆን አብሮነታችንን ለመግለጽ በጋራ ለአንድ አቋም የቆምን አንድ ቤተሰብ መሆናችንን ለመግለጽ በየዓመቱ እያደረግን እንገኛለን። ይሄ ደግሞ የበለጠ የተጠናክሮ ከዚህ በተሻለ ደረጃ አቅም ባላቸው ጨዋነት በተሞላበት ስርዓት ባለው መልኩ ውድድሩን በማካሄድ ዲፓርትመንቶች መሀል፣ ቡድኖች መሀል፣ ሌሎች በድጋፍ ሰጪ ኦፕሬሽኖችም ተለይቶ በተደራጁት ቡድኖች መሀል በሚደረጉ የተለያዩ ውድድሮች እንግዲህ ከዛሬ ጀምሮ በደማቅ ሁኔታ የምናካሄድ ይሆናል። ስለዚህ ውድድራችን ለጋራ በመፈቃቀር በመዋደድ አንድ ላይ ሆነን ድርጅታችንን ወደ ተሻለ ከፍታ የምናሻግርበት ዘመንን እግረ መንገድ በማወጅ የምናካሂድ በመሆኑ እንኳን ለዚህ ቀን አበቃን፣ አደረሳችሁ ለማለት ፈልጋለሁ። ማኔጅመንት አባላት፣ የተከበራችሁ የመሰረታዊ ሰራተኛ ማህበር አመራሮች፣ የተከበራችሁ የውድድሩ ባለቤት የሆናችሁ ማኔጅመንትና ሰራተኞች እንዲሁም የሰራተኛ ቤተሰቦች እንደምን ዋላችሁ ለማለት ፈልጋለሁ። በዚህ ቀን ዛሬ ደማቅ ስፖርት ዝግጅት ላይ ተገኝቼ ስፖርቱን ለማየትና ለመታደም እድል ስላገኘው በራስና በፌዴሬሽን ስም እጅግ ምስጋና ለማቅረብ እወዳለሁ። ስፖርትን የሚያሸንፈው አንድ ቡድን ነው። የሚያሸንፈው አንድነት ግን ሁላችንም ነው። የወንጂ ስኳር ፋብሪካ ስኬት በማሽኖች፣ በመሬት፣ በብርት ብቻ አይወሰንም። ትልቁ የድርጅቱ ኃይል ሰራተኛ ነው። ትልቁ የሰራተኛ ኃይል ደግሞ አንድነት ነው። ማኔጅመንትና ሰራተኛ ማህበር በመተባበር በመተማመንና በግልጽ ውይይት ሲሰሩ የሚጠናከረው አንዱ ወገን በድርጅቱ ሙሉ ይሆናል። ስለዚህ ይህንን የስፖርት ውድድር እንደ መዝናኛ ብቻ ሳንመለከተው በስራ ቦታችን ውጪ እርስ በርሳችን የምንታወቅበት የምንቀራረብበትና አንድ ቡድን ነን የምንለውን መልዕክት የምናጠናከርበት እድል የምናደርገው ይሆናል። ለተወዳዳሪዎችም አንድ መልዕክት አለ። በሜዳ ላይ ሙሉ ኃይላችሁን አውጡ፣ ይፎካከሩ፣ ይትጉ፣ ይደሰቱ። ነገር ግን ከውድድሩ በኋላ እጃቸውን ተያይዞ ይውጡ። አንዱ የሚሰብር አንዱ የሚሰበር አይኖርም ለማለት ነው። በዕለቱ መርሃ ግብር የወንጂ ሸዋ ስኳር ፋብሪካ ማኔጅመንት አባላት ከመሰረታዊ ሰራተኞች ማህበር አመራሮች ጋር አዝናኝና ወዳጅነትን ያጠነከረ የመክፈቻ የእግር ኳስ ውድድር በማካሄድ ውድድሩን በይፋ አስጀምረውታል።
መጀመሪያ እንኳን ለሶስት ዓመተ ምህረት የዲፓርትመንት ጨዋታ ሰላም አደረሰን እላለሁ። በቦንስ ፋብሪካ ላይ የዓመታዊ ውድድር የተለመደ ነው። ወጥ ሰራተኛውን በምርት ላይ ተነሳሽነት የሚጨምርና ሰውን በጉጉት ነዋሪ ሰራተኛ በጉጉት የሚጠብቀው ውድድር ነው። በጣም ደስ የሚል ጊዜ ነው። ለክ ሬሰብ ውድድር ተጠናቀቀም ዓመታዊ ኩደ ሰራተኛ ማህበራት ኮንፌዴሬሽን የሰማኮ ውድድር ይካሄዳል። ይህ ቢያንስ ከ6 ዓመት ወዲህ ተቋርጧል። ሆኖም የሰራተኛው ውድድር ደግሞ በበለጠ የሚጠበቅ ነውና በጣም ደስ ይላል። ግን በተሻለ መጠን ደግሞ የተቋረጠውን የሰማኮ ውድድር ቢጀመር ሞር ውድድሩን ያማረ ያደርጋል ያስባል። ስፖርት እንግዲህ በአካል ስነ ልቦና የተደራጀና የተጠናከረ ሰራተኛ ይፈጥራል። ይሄ ፕሪንሲፕሉ ነው። ሞር ሰራተኛው በቀጣይ ዓመት ያለውን ምርታማነት ተነሳሽነት ይፈጥራል። ብዙ ጥቅም አለ ያስባል። ዛሬ እንግዲህ ጎል አስገብታል። ምን ይሰማል? እስቲ ስለ ጎል አሰሳል ደስ የሚል ነው። ያው እንግዲህ እኔ ኳስ ጋር ቢያስ ወደ 24 ዓመት ሆኖኛል። እዚህ ሜዳ ላይ በሲግኔት የምታወጣ አሊ የሚገርም ምርጥ ተጫዋች ነው። ምርጥ ተጫዋች ነው። እሱ ላይ የማይረሳ ጎል አስቆጥሬበታለሁ። እሱ ሁሌ ያስታውሰኛልና ዛሬ ደግሞ ያን እንዳስታውስ ነው ያደረገኝ። የእርሻው ስራ አስኪያጅ ላይ ያስቆጠሩልን ጎል ሞር አሊን እንዳስታውስ አድርጎኛል። በጣም ደስ ብሎኛል። በጣም ደስ ይላል። እናመሰግናለን። እንታስተልኩ ነው ይታል እናጠቃላይ በቀጣይ አሁን ዛሬ መክፈቻው ነው። ይህ ውድድር ሞር ስፖርታዊ ጨዋነት የተላበሰና ሰላማዊ ውድድር እንዲሆን እመኛለሁ። ይህ ደግሞ ሰላማዊ ውድድር እንዲሆን ለመላው ተመልካችም የተወዳጆችን አደራ ማለት ፈልጋለሁ። እሺ አመሰግናለሁ። ስሜ ተረጋጋኝ ይባላል። ክርስቲያኑ ጋር ተስካቸው አጠቃላይ ዛሬ የነበረኝ ሚና ተከላካይ ነበር። የግራፊክ ተከላካይ ነበር። ኃይለኛ አጥቂዎች ነበሩ በእኔ በኩል የሚመጡት። ብዙ ፓሲንግ ከባለ ነበርና በሚገባ ተወጥቻለሁ ማለት እችላለሁ። አጠቃላይ ጨዋታው አዝናኝ ነበር። ሰራተኛ ማህበር ተወካዮች ተጫዋቾች ጥሩ ነው፣ ያቀራርበናል። መጀመሪያም ተቀራርበን ነው የምንሰራው፣ በጋራ ነው የምንሰራው። እንደዚህ አይነት መድረክ መፈጠሩ ደግሞ አጠቃላይ ልማት የሚራፈው ሰው በጣም ከፍተኛ ነው። ደስ የሚል ቆይታ ነበር ያደረግነው። ከዚህ በኋላ በየዲፓርትመንቱ የሚደረገው ሰራተኛ ከሰራተኛ ያቀራርባል። አጠቃላይ ስራችን በቻሌንጅ የተሞላ ነው። ታውረዳለሁ ባስም እንደዛው። አጠቃላይ ስኳር ሲባል የቲም ወርክ ነው። ሰራተኛ ስኳር ነው። ኳስም እንደዚሁ ቲም ወርክ ነው። መጨረሻ አንድ ጎል ነው የሚገባው። የጋራ ውጤት ነው ማለት ነው እና ሁለቱም ተመጋጋቢ ናቸው። በጋራ ከሰራን የተሻለ እናመጣለን። አሁን ጨዋታውን በጋራ ተሳትፈናል። ጥሩ ተሳትፎ አድርገናል። በቀጣይ ከዚህ በላይ 2-3 ወርተን እናሸንፋለን ማለት ነው። እናመሰግናለን። ያው እንግዲህ ከሰው ስንነሳ የቤተሰብ ስፖርት ነው የሚባለው፣ ሰራተኛ የቤተሰብ ስፖርት ነው የሚባለው እና ምን ያህል ቤተሰባዊ ውህደቱን ያጠናክረው ነው ያስባለው? በጣም የሁላችንም ቤተሰቦች እዚህ ነው ያሉ። የኔ ልጆች አሉ፣ የጓደኞች ልጆች አሉ። በጣም እየተዝናኑ ነው፣ እርስ በርስ እየተዋወቁ ነው፣ እየተመጋገቡ ነው እና ያለውንም መተዛዘን አለ፣ መተሳሰቡ አለ። በርታ የሚባል ከናለ እና ጥሩ ነው አጠቃላይ ያለው። ይህም ስራው ላይ የሚኖረው አስተዋጽኦ የጎላ ነው ማለት ነው። እርስ በርስ የሚተዋወቁ የሚተጋገቡ ነገር ባህሉ በዚህ የዳበረ ነው የሚሆነው። አሪፍ ነው። በጣም ነው ያስገባው። በመጀመሪያው መደበኛ የድርጅት የዲፓርትመንት ውድድር የአቅርቦትና ፋሲሊቲ ማኔጅመንት መምሪያ ከእርሻ መምሪያ ጋር ባደረጉት ተወዳዳሪና እጅግ ውብ ጨዋታ አቅርቦትና ፋሲሊቲ ማኔጅመንት 2-0 በሆነ ውጤት ማሸነፍ ችለዋል። የኢትዮጵያ የእግር ኳስ አባት አቶ ይድነቃቸው ተሰማ በአንድ ወቅት ይህን ሜዳ መልተው አይተው ጨርቅ ቢሆን ጠቅልዬ ወስደው ነበር። የሚገርም ነው። እንዲህ አይነት
በተጨማሪም ውድድሩ የእረፍት ሰዓት ላይ በሁለቱ ቡድኖች መካከል የተካሄደው አጓጊ ገመድ ጉተታ መርሃ ግብር የተመልካቹን ቀልብ ስቧል። ይህንን ውድድር የአቅርቦትና ፋሲሊቲ ማኔጅመንት መምሪያ ስፖርት ቡድን በአሸናፊነት አጠናቆታል። ድምቀት የተሞላበት ውድድር በቀጣይ ማክሰኞ ቀን 19/2018 ዓመተ ምህረት ከቀኑ 9 ሰዓት ጀምሮ በድጋፍ ሰጪና የመስክ መሳሪያው ጥገና መምሪያ መካከል በሚደረግ ተጠባቂ ጨዋታ የሚቀጥል ሲሆን የስፖርት ቤተሰቡ እንዲሁም የወንጂ ሸዋና አካባቢው ነዋሪዎች በወንጂ ሁለገብ ስታዲየም በመገኘት ይህንን አዝናኝና ማራኪ ውድድር እንድታደሙ በአክብሮት ጥሪያችንን እናስተላልፋለን።